ሰላም እንዴት ናችሁ? እስጢፋኖስ ነኝ። ዛሬ የኤክሲ ስናይፐርን ስትራቴጂ አብረን ባክቴስት የምናደርግ ይሆናል ማለት ነው። ኤክስ ስናይፐር እንግዲህ ጎልድ ላይ የሚጠቀመው ስትራቴጂ የፕራይስ አክሽን እና የስማርት መኒ ኮንሰፕቶችን አንድ ላይ የቀላቀለ ከፕራይስ አክሽን ሰፖርት እና ሬዚስታንስ ዞኖችን ከኤስኤምሲ ደግሞ ሊኩዲቲ ሰፕላይ እና ዲማንድ ኤሪያዎችን እነሱ አይነት ኮንሰፕቶችን አንድ ላይ የቀላቀለ ነው ትሬድ የሚያደርገው። እንደምታዩት አሁን ያለሁት 5 ሚኒት ታይም ፍሬም ላይ ያለሁት ለምንድነው? እንደምታዩት አሁን ያለነው ማርች 2 ላይ ነውና የማርችን ወር ባክቴስት ነው የምናደርገው ማለት ነው። የማርችን ወር ባክቴስት ስለምናደርግ ብዙ ትሬዶችን ለማግኘት እንዲመቸን ነው 5 ሚኒት ላይ የወረድኩት። ስለዚህ ማርች ላይ የተፈጠሩ 5 ሚኒት ላይ ማርች ላይ የተፈጠሩ ሴታፖችን አብረን ባክቴስት የምናደርግ ይሆናል ማለት ነው በኤክሲ ስናይፐር ስትራቴጂ። ያው ኤክሲ ስናይፐርን ትሬድ ሲያደርግ ካያችሁት ዩቲዩብ ላይ የትኛውም ታይም ፍሬም ላይ 1 ሃወርም 4 ሃወር ላይም እየወጣ እየወረደ ትሬድ የሚያደርገው እና የትኛውም ታይም ፍሬም ላይ አሁንም ማሳያችሁን ኤክሲ ስናይፐር የሚጠቀሙን ስትራቴጂ አፕላይ ብታደርጉት ይሰራል። ግን እኛ የማርችን ወር ብቻ ባክቴስት ስለምናደርግ ብዙ ትሬዶችን ለማግኘት እንዲመቸን 5 ሚኒት ላይ ወርጄ ነው አሁን ያለሁት ማለት ነው። እሺ እና ደግሞ እዚህ ጋር ባክቴስት አድርግ እዚህ ጋር ከጎን በኩል ታብ አለ። እዚህ ጋር ጆርናል አዘጋጅቻለሁ። ስለዚህ እያንዳንዱን ወስደውን ትሬድ እዚህ ጋር ጆርናል አደረገውና መጨረሻ ላይ ስትራቴጂው የሰጠንን ውጤት አብረን የምናይ ይሆናል ማለት ነው። ስለዚህ መጀመር እንችላለን። አሁን ከዚህ ጀምሮ ይሄን ማርኬቱን ፕሌይ ያደረኩት ፖቴንሻል የሆኑ ሴታፖችን ሳገኝ እያስቆምኩኝ ለእናንተ እያስረዷችሁ ሴታፑ ምናምን አብረን የምንወስድ ይሆናል ማለት ነው። ያሳያችሁ እዚህ ጋር የተፈጠረውን ነገር እዚህ ጋር አሁን ይሄን ሁለቱ ያሰመርኩት ላይን ካያችሁ ምን አለን እዚህ ጋር ፕራይስ እዚህ ጋር መጥቶ ኮንሶሊዴት አድርጓል። ኮንሶሊዴት ያደረገበት እቺ ፓርት እንደ ሰፖርት ሌቨል ሆና ታገለግለናለች ማለት እና ፕራይሱን ወደ ኋላ መልሰን ብናየው እዚህ ዞን ላይ ሌላ እዛ ጋር አካባቢ ቴስት የተደረገ ዞን ነው ማለት ነው። እና እዚህ ጋር ያለውን ነገር በምናይበት ጊዜ ደግሞ ሌላው ከኤስኤምሲ ምን ማየት እንችላለን? እዚህ ጋር ፕራይስ ከዚህ መጣ ከዛ ወደ ላይ እዚህ ድረስ ከወጣ በኋላ ወደ ታች እዚህ ጋር ሪቴስት አድርጎ ነው እንደዚህ የወጣው። እና እዚህ ጋር ምን ይታያችኋል? ፕራይስ መጀመሪያ ራሊ ሄደ፣ ራሊ ያደረገ ከዛ እዚህ ጋር ቤዝ አደረግና ራሊ። ስለዚህ እዚች ዞን ላይ ራሊ ቤዝ ራሊ የሚባለውን ዴማንድ ዞን ሰጠን ማለት ነው እዚህ ጋር። ስለዚህ እቺ ዞን እንደ ሰፖርት ሆና ወደ ላይ ፕራይሱን ለመግፋት ታገለግለናለች ማለት ነው። እቺ ራሊ ቤዝ ራሊ ዲማንድ ዞናችን ማለት ነው። ስለዚህ ይሄን ላጥፋውና ሌላ ደግሞ ምን አይተናል? እዚህ ጋር ፕራይሱ ልክ ዲማንድ ዞናችን ላይ ከመድረሱ በፊት ምን አድርጓል? ኮንሶሊዴት አድርጓል። ይሄ ኮንሶሊዴሽኑ ደግሞ ምንድነው የሚያሳየን? ሊኩዲቲ እዚህ ጋር እየተጠራቀመ እንደነበር ማለት ነው። ስለዚህ እዚህ ዲማንድ ዞናችን ላይ ሊገባ ሲል ፕራይሱ ሊኩዲቲ ወስዶ ነው ወደ ላይ የሚሄድልን ማለት ነው። ስለዚህ የመጀመሪያው ሴታፓችን የሚሆነው እንዴት ነው? ከዚህ ዞን ላይ እንጠብቀውና ስቶፓችን እዚህ ስራ አድርገን ቲፒ ደግሞ የምናደርገው የቱ ጋር ነው የሚሆነው መሰላችሁ? ቲፒ እዚህ ጋር ማድረግ እንችላለን ማለት ነው። ቲፒ እዚህ አካባቢ ብናደርግ እዚህ ጋር ያለ ሰፖርት ዞን ስላለ ማለት ነው። እዚህ ጋር ያለ ሰፖርት ዞን ስላለ ቲፒያችንን እዚህ አካባቢ እስከዚህ ድረስ ማርኬቱን ወደ ባይ ልናየው እንችላለን ማለት ነው። 1 to 2 ሴታፕ ማለት ነው የተገኘው እዚህ ጋር 1 to 2.3 ሴታፕ ማለት ነው እዚህ ጋር ያገኘነው። እስቲ ፕራይሱን ሙቭ እናድርገውና እንዴት ፕሌይ አውት እንደሚያደርግ እንየው። እንደምታዩት ነው እዚህ ጋር ፕራይስ በጣም ሬንጅ ሲያደርግ ነበር የቆየው ማለት እንደምታዩት እዚህ ጋር እንትን ዲማንድ ዞናችን ላይ ከገባ በኋላ ይሄን ሊኩዲቲ እዚህ ጋር ያለችውን ሊኩዲቲ ወስዶ እዚህ ጋር ያልኳችሁ ማለት ነው ቀደም እዚህ ጋር ኮንሶሊዴት ካደረገበት ስር ያለችው ይችላል እንደ ሊኩዲቲ ታገለግለናለችና እሷን ሊኩዲቲ ወስዶ ፕራይስ እዚህ ጋር ስቶፓችን እንዲነካ ነበር ቀጥታ ወደ ቲፒ ሄዷል ማለት ነው። ስለዚህ የመጀመሪያው ትሬዳችን የሚሆነው ይሄ ነው ማለት ነው። ይሄው እዚህ ጋር እንደምታዩት አሁን የወሰድኩትን ትሬድ ጆርናሉ ላይ መዝግቤዋለሁ። ይሄው ከነ ፒክቸሩ ማለት ነው። እንደምታዩት ከነ ፒክቸሩ ጆርናሉ ላይ መዝግቤዋለሁ። ስለዚህ ሁሉንም ትሬድ እንደዚህ የመዘገብኩኝ የምንወስደው ማለት ነው። ከዛ መጨረሻ ላይ ስትራቴጂው የሰጠንን አጠቃላይ ፐርፎርማንስ የስትራቴጂውን ፐርፎርማንስ አብረን እዚህ ጋር የምናይ ይሆናል ማለት ነው። ስለዚህ እንቀጥል። እንግዲህ ይሄኛው የመጀመሪያ ትሬዳችን ነበር። ማርኬቱን ፕሌይ ያደረኩት ከዛ ፖቴንሻል ሴታፖችን ሳይ
በደንብ እያስረዷችሁ መውሰዳችን እንቀጥላለን። እሺ እንደምታዩት እዚህ ጋር ሌላ ሴታፕ አግኝተናል ማለት ነው። ይሄ ሴታፕ ምንድነው? ፕራይስ መጀመሪያ ምን አደረገ? ከዚህ ጋር ወደ ላይ ወጣ። ከዛ ተመልሶ ምን አደረገ? እዚህ ወረደ እና እዚህ ጋር ካያችሁ ራሊ አደረገ። ራሊ ካደረገ በኋላ እዚህ ጋር አረፍ ብሎ ነው ቤዝ ነገር ሰርቶ ምን አደረገ? ድሮፕ አደረገ ማለት። ስለዚህ እዚች ቦታ ላይ እዚች ዞን ላይ ራሊ ቤዝ ድሮፕ የሚባለውን ሰፕላይ ዞን ፈጥሮልናል ማለት ነው። እስቲ ማርኬቱን ደግሞ እንደምታዩት ነው። ወደዚህ ጠጋ አድርገን ስናየው ማርኬቱ ምን አድርጓል? እዚች ጋር ራሊ ቤዝ ራሊ ያልነባት እቺ ያገኘናት ሰፕላይ ዞን ላይ ብዙ ጊዜ ሪቴስት አድርጓል ማርኬቱ እንደምታዩት ማለት። ስለዚህ እንደ ሬዚስታንስ ዞንም ሆኖ ያገለግለናል ማለት ነው። ስለዚህ ይሄን ትሬድ ደግሞ ሌላ ደግሞ ምንድነው እንድንወስደው የሚያደርገን እዚህ ትሬድ ላይ ያለው ሌላ ኮንፊደንስ ደግሞ ምን አድርጓል? ፕራይስ እዚህ ዞን ላይ ከመምጣቱ በፊት ምን አድርጓል? እዚህ አካባቢ ኮንሶሊዴት አድርጎልናል አይደል? እዚህ አካባቢ ላይ ይሄ ዞን ምንድነው ኮንሶሊዴት። እዚህ ፕራይስ ወደኛ ሰፕላይ ወይም ዲማንድ ዞን ከመምጣቱ በፊት እንደዚህ ኮንሶሊዴት ሲያደርግ አሪፍ ነው፣ ምክንያቱም ሊኩዊዲቲ ይሆናል። ስለዚህ እሱን ወስዶ እኛን ያስገባናል ማለት ነው ወደ ትሬዱ ማለት ነው። ስለዚህ ይሄንን ወደ ሴል መግባት እንችላለን ማለት ነው። ከዚህ ዞን ጋር ወደ ሴል መግባት ይቻላል ማለት ነው። ቲፒያችን የቱ ጋር እናደርጋለን? ቲፒያችንን እዚህ አካባቢ ጋር እናደርጋለን። እንደምታዩት ነው። እዚህ ጋር ቴስት የተደረገ እዚህ ጋር ሁለት ቦታ እዚህ ጋርም ቴስት የተደረገ ብዙ ቦታ ቴስት የተደረገ ሰፕላይ ዞን ነው ነው ሰፖርት ዞን ነው። ስለዚህ እሱ ጋር ቲፒያችንን ማድረግ እንችላለን ማለት ነው። እንደምታዩት 123.6 አራር ያለው ትሬድ ነው ማለት ነው ይሄኛው የሚሆነው ከተሳካ። እንደምታዩት ነው። አሁንም ሁለተኛ ቴክ ፕሮፊታችንን ወስደናል ማለት ነው። እንደምታዩት ፕራይሱ ቀጥታ የኛን ቴክ ፕሮፊት አውጥቶልናል ማለት ነው። ስለዚህ ሁለተኛ ትሬዳችን ይሄን ይመስላል ማለት ነው። ስለዚህ ወደ ይሄን ላጥፈውና ወደ ቀጣዩ እንሂድ። እሺ እንግዲህ እዚህ ጋር ደግሞ ሌላ ሴታፕ አግኝተናል ማለት ነው። ይሄ ሴታፕ ደግሞ እንዴት ነው? እዚህ ጋር ፕራይስ ምን አደረገ? ከዚህ መጣ ወረደ እዚህ ጋር፣ ከዛ እዚህ ጋር ወጣ አይደል? እዚህ ጋር ፕራይስ ምን አደረገ? ድሮፕ አደረገ። ድሮፕ ካደረገ በኋላ እዚህ ጋር ምን አድርጓል? ቤዝ አድርጓል። እዚህ ጋር አረፍ ብሏል። ካረፈ በኋላ ነው ራሊ ያደርገው ማለት። ስለዚህ እዚህ ጋር ድሮፕ ቤዝ ራሊ የምንለውን ዲማንድ ዞን እዚህ ጋር ሰጠን ማለት ነው። ይሄው እቺኛዋ ዲማንድ ዞን ማለት ነው። ይሄን ወደዚህ ስበን ብናየው እዚህ ጋር አካባቢ በደንብ ተመልሳችሁ ብታዩት እንደምታዩት ነው። ፕራይሱ እዚህ ጋር ምን አድርጓል? ኮንሶሊዴት ያደረገበት ብዙ ጊዜ ቴስት የተደረገ ሰፖርት ወይም ሬዚስታንስ ኪ የሆነ ሌቭል ነው ማለት እንደምታዩት። አሁን እዚህ ጋር እንደ ሰፖርት ያገለግለናል ብለን ነው ይሄን ትሬድ የምንወስደው ማለት ነው። ሌላው ደግሞ እዚህ ጋር ያለን ሰፖርት ሌቭል እንዳለ ሆኖ ሌላው ደግሞ ፕራይስ ምን አድርጓል? እቺኛዋን ሊኩዲቲ እዚህ ጋር ሰጥቶናል። ስለዚህ እቺኛዋ እንደ ሊኩዲቲ ሆና ታገለግለናለች ማለት ነው። ስለዚህ ከዚህ ዞን ወደ ባይ መግባት እንችላለን ፕራይስ የሚመጣ ከሆነ ማለት ነው። ስቶፓችን ከዚህ ጋር ነው መግባት ያለብን፣ ግን ስቶፕ ሎሳችን በጣም እንዳይሰፋ ትንሽ ወረድ አድርገውና እዚህ ጋር የሚያስገባን ከሆነ እንገባለን ማለት ነው። ካልሆነ ያው ሚስ ያደርገናል ማለት ነው። እና ቲፒያችንን ደግሞ እዚህ ጋር ማድረግ እንችላለን ማለት ነው። እዚህ ጋር እንደምታዩት ቴስት የተደረገ ሰፕላይ ዞን ነው። እዚህ ጋር ወደ ኋላ ብትመለሱት እዚህ ጋር ቴስት ስለተደረገ በደንብ ይሄኛው አሪፍ ሬዚስታንስ ዞን ሆኖ ሊያገለግል ስለሚችል ቲፒያችንን እዚህ ጋር እናደርጋለን። 2.42 አራር ያለው ሴታፕ ይሆናል ማለት ነው የሚያስገባን ከሆነ። እስቲ እንየው። እሺ እዚህ ጋር ይሄኛው ሴታፕ እንዳለ ሆኖ ሌላ ሴታፕ እዚህ ጋር ሰጥቶናል። እዚህ ጋር የሰጠን ሴታፕ ምንድነው? እንደቀደሙ ነው። እዚህ ጋር መጣ፣ ድሮፕ አደረገ፣ ማርኬት ራሊ ያደረገ።
ከዛ ካያችሁት ምንድነው ያደረገው ድሮፕ አድርጎ እዚህ ጋር አረፍ ብሎ ቤዝ ሰርቶ ኖራል ያደረገው። ስለዚህ እቺኛዋ ዞን ራሷ እንደ ዲማንድ ዞን ሆና ታገለግላለች ማለት ነው። እንደምታዩት ነው እቺኛዋ። ቆይ እቺኛዋ ከለሯን ቀይ ነገር ላርጋትና ለእናንተ እንዲታይ ማለት ነው። ሌላው ደግሞ ምንድነው እዚህ ጋር ምን አድርጓል ፕራይስ ከዚህ በፊትም እንዳልኳችሁ ኮንሶሊዴት አድርጓል። ስለዚህ ወደኛ ዲማንድ ወይም ሰፕላይ ዞን ከመምጣቱ በፊት ፕራይስ መጀመሪያ እንደዚህ ኮንሶሊዴት ሲያደርግ አሪፍ ምልክት ነው ማለት ነው። የኛ ትሬድ ፕሌይ አውት እንደሚያደርግ ማለት ነው። ስለዚህ ከዚህ ጋር ሌላ ሴታፕ አግኝተናል ማለት ነው፣ ለባይ የሚሆን ማለት ነው። ይሄንንም እንደዚህ እዚህ አካባቢ እንገባዋለን ማለት ነው። ስቶፕ ሉዛችን በጣም እንዳይሰፋ እንደምታዩት ከዚህ ነበር መግባት የነበረብኝ፣ ግን ስቶፕ ሉዙ እንዳይሰፋ ከዚህ አካባቢ እናደርገውና ወደ ባይ እስከዚች ድረስ። እዚህ ጋር ደግሞ ሌላ ቴክ ፕሮፊት ነው የምንጠቀመው። እንደምታዩት እዚህ ጋር አሁን ያሰመርኩት ይሄ ላጥፋውና እንዲታያችሁ እዚህ ጋር ያሰመርኩት ቀይ መስመር እንደምታዩት ነው። እዚህ ጋርም ቴስት ተደርጓል፣ እዚህ ጋርም ቴስት ተደርጓል። ስለዚህ እስከ ቀዩ መስመር ድረስ ይችኛል ታርጌት እናደርጋታለን ማለት ነው። 2.8 አራር ማለት እንደምታዩት ከዚህኛው ፕሌይ አውት የሚያደርግ ከሆነ ትሬዱ 2.8 አራር፣ ይሄኛውን ኢንቫሊዴት አድርጎ የኛን ስቶፕ ሎስ የሚነካ ከሆነ ደግሞ እዚህ ጋር ታች ላይ ሌላ ትሬድ አለን ማለት ነው። ስለዚህ ሁለቱንም ትሬድ እንግዲህ የምንጠብቅ ይሆናል ማለት ነው የሚሰጠን። ወይኔ ፕራይስ በጣም በሚያስጠላ ሁኔታ እንግዲህ እንደምታዩት ነው። እዚህ ጋር ከመጣ በኋላ እኛ ለትንሽ ሳያስገባ እንዳልኳችሁ ነው። ከዚህ ቀደም ብያችሁ ነበር መግባት ያለባችሁ እዚህኛው ሬዱ ላይ ነበር። ግን ምን አደረገን? እኔ ስቶፕ ሉዙ እንዳይበዛ ብዬ ዝቅ አድርጌው ነበር እና ለትንሽ እንደምታዩት ነው። በጣም ለትንሽ እኔ ሰዓት አድርጎኝ ፕራይሱ ወደ ላይ እንደምታዩት እዚህ ጋር ራሱ ትልቅ ጋፕ ሰርቶ ፕራይስ ወደ ላይ ሄዷል ማለት ነው። ስለዚህ ያው ይሄኛው ዊን ይሆን ነበረ። ትንሽ እንደዚህ አስጠግቼው ቢሆን ኖሮ ዊን ይሆን ነበር። ግን ያው እቺኛዋን ሚስ ስላደረገን እንደምታዩት ነው። ይሄኛውንም ትሬድ ጭራሽ ሳያስገባ ነው በዚህኛው ትሬድ ነው ወደ ላይ የሄደው። ስለዚህ ይሄኛውንም ትሬድ ሚስ አድርገነዋል ማለት ነው። እንደምታዩት ቀደም እዚህ ጋር እንደዚህ ወረድ አድርጌ ነበር ያደረኩት ኢንትሪውን ሚስ አድርጎን ወደ ላይ ሄዷል ማለት ነው ፕራይስ። ስለዚህ ያው ፕራይስን እየተከተልን እንሄዳለን። ያው አሁን ምንም አይነት ስቶፕ ሉዝም ቴክ ፕሮፊትም አልሰጠንም ማለት ነው። እዚህ ጋር እንቀጥላለን እንግዲህ ሴታፖችን እየፈለግን ማለት ነው። እሺ እዚህ ጋር ደግሞ ሌላ ሴታፕ አግኝተናል ማለት ነው። እዚህ ጋር ያለው ሴታፕ ደግሞ እዚህ ጋር ያለው ሴታፕ ደግሞ ምንድነው? ፕራይስ ከዚህ ጋር ምን አደረገ? ወደ ላይ ራሊ ሰጠን አይደል? ወደ ላይ ሄደ፣ ከዛ እዚህ ጋር ወረደ፣ ከዛ እንደዚህ ነው ሄደው እና አሁን እዚህ ጋር ስታዩት ምን አደረገ? ፕራይስ ማርኬቱ ራሊ ያደረገ፣ ራሊ ካደረገ በኋላ እዚህ ጋር ተመልሶ አረፈ ቤዝ ማለት ነው። ከዛ በኋላ ድጋሚ ራሊ ያደረገ። ስለዚህ እቺኛዋ ቤዝ እንደ ዲማንድ ዞን ሆና ታገለግለናለች ማለት ነው። ስለዚህ ይሄ ዲማንድ ዞን ሆኖ የሚያገለግለን የትኛው ኤሪያ ነው? እቺ ኤሪያ እንደ ዲማንድ ዞን ሆና ታገለግለናለች። እቺ ኤሪያ እንደ ዲማንድ ዞን ሆና ታገለግለናለች ማለት ነው። ሌላው ደግሞ ምንድነው? ፕራይስ ከዚህ ዲማንድ ዞን በላይ ምን አድርጓል? ኮንሶሊዴት አድርጓል። እቺ ኮንሶሊዴሽን አለችን። ስለዚህ ይሄ ኮንሶሊዴሽን እንደ ሊኩዲቲ ሆኖ ያገለግለናል ማለት ነው። ፕራይስ ወደ ላይ እንዲወጣ ይገፋዋል ማለት ነው። ስለዚህ ሴታፓችንን ከዚህ ጋር ወደ ባይ መግባት እንችላለን ማለት ነው። ከዚህ ከቀዩ ነው መግባት ያለብን፣ ያው እንደ ቀደሙ ሚስ እንዳያደርገን። ግን ስቶፕ ሉዛችን ደግሞ እንደምታዩት በጣም ነው የሚበዛው። ሁለተኛ ደግሞ ቴክ ፕሮፊታችን የሚሆነው እዚህኛው ሰፖርት ላይ እንደምታዩት እዚህ ጋር ቴስት የተደረገ ብዙ ጊዜ ቴስት የተደረገ ሰፖርት ዞን ነው። ስለዚህ ቴክ ፕሮፊታችን እዚህ ላይ ነው የምናደርገው። ስለዚህ እንደምታዩት ነው እንደዚህ ብንገባ 1.5 ነው የሚሆነው ሪስክ ቱ ሪዋርዳችን 1.5 ነው የሚሆነው ሪስካችን በጣም ስለሰፋ ማለት ነው። ስለዚህ ሚስ ካደረገንም ያርገንና እንደዚህ ጠበብ አድርገን እንደዚህ እንሂደው ማለት ነው። ከላ ካስገባን እንግዲህ ምናይ ይሆናል። እሺ እንግዲህ እንደምታዩት የመጀመሪያ ስቶፕ ሉዛችንን ወስደናል ማለት ነው። ቀጥታ ፕራይስ ስቶፕ ሉዛችንን የነካው። ስለዚህ የመጀመሪያ ኤስኤላችንን እዚህ ጋር ወሰድን ማለት ነው። እንደምታዩት እዚህ ጋር ጆርናሉ ላይ እያንዳንዱ ትሬድ ጆርናል እያደረኩት ነው። ስለዚህ ውጤቱን መጨረሻ ላይ አብሮ ለማየት
ይመቸናል ማለት ነው። ስለዚህ ይሄን ላጥፈውና እንቀጥል። ሌላ ሴታፕ ደግሞ እንፈልግ። እሺ እዚህ ጋር በነገራችን ላይ አንድ ነገር ላሳያችሁ። እዚህ ጋር ሴታፕ አግኝቼ ነበር እንደምታዩት። ለምንድን ነው ያልወሰድኩት እነግራችኋለሁ። እዚህ ጋር ወደ ራሊ ያደረገ፣ ከዛ እዚህ ጋር ቤዝ ሰርቶ ፕራይስ ራሊ አድርጎ ነበር ካያችሁት ማለት ነው። እዚህ ጋር ቤዝ ሰርቶናል። ይሄ ራሊ ቤዝ ራሊ የምንለውን ዴማንድ ዞን እዚህ ጋር ሰጥቶን ነበር ማለት ነው። እዚህ ጋር እንደምታዩት አሪፍ እዚህ ጋርም ሰፖርት የነበረ ቦታ ነበርና ፕራይስ እዚህ ጋር ቤዝ ራሊ ቤዝ ራሊ ሰፕላይ ዲማንድ ዞን ሰጥቶን ነበር እና ከዚህ ጋር ፕራይሱን ወደ ባይ መግባት እንችል ነበር። ከዚህ ጋር ማለት ነው ፕራይሱ ከዚህ ጋር ማርኬቱን ወደ ላይ እስከዚህ ድረስ ታርጌት ታደርገው ነበር። ግን ምንድነው እዚህ ጋር ኮንሶሊዴት ካደረገ በኋላ እንደምታዩት ነው እኛን ሳያስገባን ነው ሄደው። ለዛ ነው ዝም ብዬ ያለፍኩት ማለት ነው። ስለዚህ እንቀጥል እስቲ። እሺ እንግዲህ እዚህ ጋር አሪፍ ሴታፕ አግኝተናል ማለት ነው። እዚህ ጋር አሪፍ ሴታፕ አግኝተናል። ምንድነው ያደረገው ፕራይስ ማርኬቱ ከዚህ ሄደ ወደ ላይ ወጣ፣ ከዚህ ጋር ወደታች ወረደ ማለት ነው። ማየት ያለባችሁ እንደው እዚህ ጋር ማርኬት ራሊ ካደረገ በኋላ እዚህ ጋር አረፍ ብሎ ቤዝ ሰርቶ ነው ወደታች ድሮፕ ያደረገው ማለት ነው። ስለዚህ ምን ሆነል ማለት ነው እዚህ ጋር ራሊ ቤዝ ድሮፕ የምንለውን እንትን ሰፕላይ ዞን ሰጠን ማለት ነው። ስለዚህ እቺ ዞን ለኛ እንደ ራሊ ቤዝ ራሊ ሰፕላይ ዞን ናት። ሁለተኛ ነገር ነው ወደ ጎን አድርጋችሁ ብታዩ ከዚህ በፊት እንደምታዩት ነው በደንብ ቴስት የተደረገ ምንድነው ኪ ሌቭል ነው ወይም ደግሞ ሰፖርት ሆኖ ያገለግለናል ማለት ነው። እንደምታዩት ከዚህ በፊት ታሳዩዋችሁ እዚህ ጋርም ቴስት አድርጎታል፣ እዚህ ጋርም ቴስት አድርጎታል፣ እዚህ ጋርም ቴስት አድርጎታልና አሪፍ የሆነ ሰፖርት ዞን ይሆንልናል። እና ደግሞ ሌላው ነገር ምንድነው ማርኬት እዚህ ጋር ምን አድርጎልናል ኮንሶሊዴት አደረገ ማለት ደግሞ ሊኩዲቲ እዚህ ጋር አለ ማለት። ስለዚህ እሱ ሊኩዲቲ ከወሰደ በኋላ እኛን ያስገባናል ማለት ነው። ስለዚህ እዚህ ጋር ለሾርት እንገባዋለን ማለት ነው። እዚህ ጋር ጠብቀን ፕራይሱን ማርኬቱን እዚህ ጋር ለሾርት እንገባዋለን። ታርጌታችን የምናደርገው የቱ ጋር ነው? እዚህ አካባቢ ታርጌታችንን ማድረግ እንችላለን። ከዚህ ጋር እንደምታዩት ነው ሪጀክት ያደረገበት ካንድሎቹ በጣም በረጃጅም ካንድል ነው ከዚህ ጋር ሪጀክት ያደረገው። ስለዚህ እስከዚህ ድረስ ከያዝነው ይበቃናል። 2.11 ሪስክ ቱ ሪዋርድ ያለው ሴታፕ ይሆናል ማለት ነው ከተሳካ። አስገብቶናል። እዚህ ጋር መሰላችሁ ፕራይሱ እዚህ ጋር ነበር ቴክ ፕሮፊቲን እዚህ ጋር አደርገዋለሁ ብዬ ነበር። ግን ምን አድርጓል ማርኬቱ እስከዚህ ሎ ድረስ ወርዷል እንደምታዩት። ስለዚህ እስከዚህ ሎ ድረስ ስለወረደ እኛም ቴክ ፕሮፊታችንን ትንሽ ራቅ ማድረግ እንችላለን ማለት ነው። እስከዚህ እንደምታዩት አሪፍ ገጠመልን። እዚህ ጋር እንደምታዩት ሰፖርት ዞኖቹ አሉ አይደል? እዚህ ጋር ያሉት እዚህ ጋር ቴስት ተደርጓል፣ እዚህ ጋርም ቴስት ተደርጓል። ስለዚህ ቴክ ፕሮፊታችንን እስከዚህ ድረስ ማድረግ እንችላለን ማለት ነው። እንደምታዩት 2.99 ትንሽ እንደዚህ እናስጠጋውና 3 ማለት ነው 3 ሪስክ ቱ ሪዋርድ ይሆንልናል ማለት ነው። ይሄኛው ከተሳካ በስቶፕ ሎስ የሚያስወጣን ከሆነ እናያለን። ቀጥታ እንደምታዩት ነው ቀጥታ ነው በስቶፕ ሎስ ያስወጣን። ስለዚህ ሁለተኛ ስቶፕ ሎሳችንን ወስደናል ማለት ነው። ይሄን ላጥፋውና ወደ ቀጣዩ ትሬድ መሄድ እንችላለን። እሺ እዚህ ጋር ሌላ ሴታፕ አግኝቻለሁ አሁን። ይሄኛው ሴታፕ ምንድነው ፕራይስ ከዚህ ጋር ምን አደረገ እንደዚህ ድሮፕ አደረገ። ከዛ ቤዝ ሰራና ምን አደረገ ድሮፕ አደረገ። ስለዚህ እዚህ ጋር ምን አገኘን ድሮፕ ቤዝ ድሮፕ የሚባለውን ሰፕላይ ዞን አግኝተናል ማለት ነው። ስለዚህ እቺኛዋ ዞን አሪፍ ሰፕላይ ዞን ሆና ታገለግለናለች ማለት እንደምታየው ሰፖርትም ሆና አገልግላለች። እንደምታየው እዚህ ጋር ብዙ ጊዜ ቴስት ተደርጓል፣ እዚህ ጋር ብዙ ጊዜ ቴስት ተደርጓል። ስለዚህ እንደ ሰፖርትም ሆኖ ያገለግለናል። ሁለተኛ ደግሞ ፕራይስ እዚህ ጋር ድሮፕ ቤዝ ድሮፕ የሚባለውን ሰፕላይ ዞን ሰጥቶናል ማለት ነው። ከዛ በተጨማሪ ደግሞ ምን አድርጓል እዚህ ጋር ማርኬት ኮንሶሊዴት አድርጓል ወይም ደግሞ ሊኩዲቲያችንን ሰጥቶናል ማለት ነው። ስለዚህ ከዚህ ጋር ከዚህ ሰፕላይ ዞን ወደ ሴል መግባት እንችላለን ማለት ነው። ወደ ሴል እንገባለን። ከዚህ ሰፕላይ ዞን እዚህ ጋር እንጠብቀውና ማርኬቱን ወደ ሴል እንገባለን። ቴክ ፕሮፊታችንን እዚህ ጋር ነው የምናደርገው። እዚህኛው ሌቭል ላይ ቴክ ፕሮፊታችንን ማድረግ እንችላለን።
2.44 ማለት ነው። እንደምታዩት እችን ትንሽ ጠጋ ላድርጋት። እዚህ ጋር እንደምታዩት ቴስት ስለተደረገ ማለት ነው ሰፖርት ሆኖ ያገለግላል። እሺ 2.44 ማለት ነው። እዚህ ጋር ደግሞ እየጠበቅን ያለው ሴታፕ ማለት ነው። እንደምታዩት ነው ማርኬቱ አሁን ለትንሽ እኛን ሳያስገባን ሄዷል። ስለዚህ ያው ምንም ማድረግ አይቻልም እዚህ ጋር ማለት ነው። ይሄኛው እኛን ሳያስገባን ቢሄድም ግን አሁንም ከተመለሰ አሪፍ ሴታፕ ነው የሚሆንልን ማለት ነው። ይሄኛው እስቲ ከተመለሰ እንየው። ቴክ ፕሮፊታችንን ወደዚህ ራቅ እናደርጋለን። አሁን ማርኬቱ በደንብ ወደታች ስለወረደ ማለት ነው እስከዚህ ድረስ ታርጌት እናደርጋለን። እስቲ ካስገባን ድጋሚ እንጠብቀዋለን ማርኬቱን ማለት ነው። እዚህ ቦታ ላይ ድጋሚ እንጠብቀውና እዚህ ላይ ወጥቶ የሚያስገባን ከሆነ 124 የሆነ ትሬድ ማግኘት እንችላለን ማለት ነው። እንደምታዩት ነው ማርኬቱ ዝም ብሎ ወደታች ሄደ ነው። ስለዚህ ይህንን ሴታፕ ከዚህ በኋላ ያው አንፈልገውም ማለት ነው። ምክንያቱም በጣም እየወረደ ነው ማርኬቱ። እሱን ተከትለን ሌላ ሴታፕ የምናገኝ ከሆነ እናያለን። እዚህ ጋር ያልወሰድኩት አሁን አንድ ያየሁትን ሴታፕ ላሳያችሁ እንደ ቅድሙ ማለት ነው። እሺ ማርኬት ከዚህ ጋር መጣ፣ ድሮፕ አደረገ። ከዛ እዚህ ጋር ምን ሰራ? ቤዝ ሰራና ድሮፕ አደረገ አይደል? ከዛ በኋላ ምን ሰጠ? እዚህ ጋር ድሮፕ ቤዝ ድሮፕ የሚባል ሰፕላይ ዞን ሰጠን። እንደምታዩት ይሄኛው ዞን ማለት ነው። ይሄኛው ዞን አሪፍ ሰፕላይ ዞን መሆን ይችላል። ወደዚህ መልሰን ብናየው እዚህ ጋር ቴስት አድርጓል፣ ድጋሚ እዚህ ጋር ቴስት አድርጓል። እንደምታዩት ነው ብዙ ቦታ ቴስት የተደረገ አሪፍ የሆነ ሬዚስታንስ ዞን ይሆናል ማለት ነው። ከዛ ደግሞ ምን አድርጓል ማርኬት እዚህ ጋር መጥቶ ደግሞ ምን አድርጓል? ኮንሶሊዴት አድርጓል። እና ከዚህ ጋር እንደዚህ ነገር ከዚህ ወደ ሴል መግባት እንችል ነበር። ከዚህኛው ጋር ጠብቀን ወደ ሴል እስከዚህ ድረስ አካባቢ መያዝ እንችል ነበረ። ግን ያው ለምንድነው ይሄን ሴታፕ ያልወሰድኩት መሰላችሁ? እዚህ ጋር እንትን ኮንሶሊዴት ያደረገበት ዞን ከዚህ ከሰፕላይ ዞን በጣም ራቀ። እንደምታዩት በጣም ሰፊ ርቀት ነው ያለው። ቆይ ላሳያችሁ። እዚህ ጋር እንደምታዩት ነው ይሄን የሚያህል ርቀት አለው። ስለዚህ ይሄ ስለራቀ ይሄኛው ሊኩዊዲቲ ለዚህኛው ሰፕላይ ዞን አያገለግልም ብዬ ነው ያልወሰድኩት ማለት ነው። ያው በነገራችን ላይ እንደዚህ ያልወሰድኳቸውን ትሬዶች እዚህ ጆርናል ላይ አልመዘገብኳቸውም። የተወሰዱትን ብቻ ነው ጆርናል ላይ እየመዘገብኩኝ ያለሁት። ስለዚህ በስትክክል በቃ ማርኬት ላይም እኛ ትሬድ እያደረግን ቢሆን የምንወስዳቸውን ሴታፖች ብቻ ነው እየመዘገብኩ ያለሁት። ስለዚህ የስትራቴጂውን ትክክለኛ ውጤት በደንብ ለማየት ይጠቅመናል ማለት ነው እንጂ ዝም ብዬ ሚስ ያደረገን ያላስገባንን ሴታፕ ምናምን አልመዘገብም። ትክክለኛ የወሰድነውን ሴታፕ ብቻ ነው እየመዘገብኩ ያለሁት። እንግዲህ እንደምታዩት ነው አሁን እስካሁን አጠቃላይ የወሰድነው 4 ትሬድ ነው። የመጨረሻው ትሬድ የወሰድነው ማርች 5 ነበር ማለት ነው። አሁን እንደምታዩት ማርኬቱ ምን ላይ ደርሷል? ማርች 10 ላይ ደርሷል። ግን ያው ምንም ሴታፕ እስካሁን እየሰጠን አይደለም ማለት ነው። ከማርች 5 እስከ 10 ግን ማሰብ ያለባችሁ ያለ ነው 5 ሚኒት ቻርት ላይ ነው። ስለዚህ የተለያዩ ታይም ፍሬሙን የቀየርን ብንወጣ ኖሮ ሴታፖችን እናገኝ ነበር። አሁን 5 ሚኒት ላይ ብቻ ሆኜ ነው ባክቴስት ለማድረግ እንዲመች ማለት ነው። 15 ሚኒት ለየብቻ ነው ባክቴስት መደረግ ያለባቸው ማለት ነው። እና ባክቴስት ለማድረግ እንዲመች አሁን 5 ሚኒት ላይ ስለሆንኩኝ ነው። ግን ያው ኖርማል ትሬድ ያደረግን ቢሆን ኖሮ 50 ሚኒት 30 ሚኒት 1 ሃወር እያለን ሴታፖችን ማግኘት እንችል ነበር። አሁንም ቢሆን ያው 5 ሚኒት ላይ እስካሁን አራት ትሬዶችን ወስደናል በማርች ማለት ነው። እና አሪፍ ነው። እስካሁን 2 ዊና 2 ሉዝ ነው ያለን። በደንብ እንደዚህ ፔሸንት መሆን አለባችሁ ልላችሁ ፈልጌ ነው። ሁሌ እንደዚህ ሴታፕ ካልመጣ ብላችሁ የምትጋተቱ መሆን የለባችሁ። እና አሁን አሪፍ ነው እስካሁን። እስቲ እሺ እንግዲህ አሁን ሴታፕ አግኝተናል። ማርኬቱ ወደ ላይ እየሄደ ነው። ወደ ታች የሚመለስ ከሆነ እዚህ ጋር ያገኘውን ሴታፕ ላሳያችሁ። እንግዲህ ማርኬት ምን አድርጓል? ወደ ላይ ሄደ። እዚህ አካባቢ የምናደርገው ኮንሶሊዴት አደረገ፣ ቤዝ ሰራና
ድጋሚ ወደ ላይ ሄዳር እዚህ ጋር ማርኬት ራሊ ያደረገ ቤዝ አደረገ ከዛ ራሊ ያደረገ ስለዚህ እዚህ ዞን ላይ ምን ሰጠን ራሊ ቤዝ ራሊ የሚለውን ዲማንድ ዞን ሰጠን ማለት ነው። እቺኛዋ ዞን የኛ ዲማንድ ዞን ሆና ታገለግላለች። እና ደግሞ ሌላ ነገር ደግሞ እዚህ ጋር የምታዩት ምንድነው ላጥፋውና እዚህ ጋር ሁሌ እንደምላችሁ ከዲማንድ ወይም ከሰፕላይ ዞን አጠገብ ምን መኖር አለበት ኮንሶሊዴሽን ኤሪያ መኖር አለበት። እንደምታዩት ነው ማርኬቱ እዚህ ጋር ምን አድርጓል ኮንሶሊዴት አድርጓል። ስለዚህ ለኛ ሴታፕ ሊኩዊዲቲ ሆኖ ያገለግለናል ማለት ነው። ስለዚህ ማርኬቱ የሚመለስ ከሆነ ከዚህ ጋር ባይ እንገባዋለን ማለት ነው። ከዚህ ጋር ባይ እንገባዋለን። ቴክ ፕሮፊታችንን ደግሞ እዚህ ዞን ላይ እናደርጋለን። እዚህ ጋር እንደምታዩት ሪጀክት ያደረገበት ቦታ ላይ ቴክ ፕሮፊታችንን እናደርግና እንደምታዩት 2.7 አረር ይሆናል ማለት ነው የሚመለስ ከሆነ ማርኬት። እሺ አሁን እዚህ ጋር ምን መሰላችሁ እዚህ ጋር ያለውን ሬዚስታንስ አይቼ ነበር ቴክ ፕሮፊት እዚህ ጋር ያደረኩት ግን እንደምታዩት አሁን ፕራይስ በደንብ ወደ ላይ ወጥቷል። ስለዚህ እኛም ቴክ ፕሮፊታችንን ጠጋ ማድረግ እንችላለን ወደ ላይ ማለት ነው። እስከዚህ ድረስ ታርጌት ማድረግ እንችላለን 123.5 ይሆናል 123.15 ይሆናል ማለት ነው የሚያስገባን ከሆነ ማለት ነው ማርኬቱ። እንደምታዩት አስገብቶናል ወደ ስቶፕ ሉዛችን በጣም እየተጠጋ ነው ያለው። እንግዲህ እንደምታዩት ነው ማርኬቱ መጣ ከዚህ ጋር መጣና ማርኬቱ እኛን አስገብቶን ከዛ እዛው ጋር አስወጣና እንደምታዩት ከዚህኛው ድረስ ሄዶልን ነበር ማርኬቱ ማለት ነው። ግን ያው ዞሮ እኛ ስቶፕ አውት ተደረገናል። ስለዚህ ይሄ ስቶፕ ሉዝ ነው የሚሆነው ማለት ነው። እሺ ይሄን ላጥፈውና ወደ ቀጣዩ ሴታፕ መሄድ እንችላለን ማለት ነው። እሺ እንደምታዩት አሁንም ሌላ ሴታፕ አግኝተናል። ማርኬት እዚህ ጋር ወደ ላይ ወጣ ራሊ ያደረገ ከዛ ድሮፕ አደረገናል። እዚህ ጋር ምን አድርጓል ቤዝ ሰርቷል አረፍ ብሏል። ራሊ ያደረገ ቤዝ ሰራ ድሮፕ አደረገ። ስለዚህ ራሊ ቤዝ ድሮፕ የምንለውን ሰፕላይ ዞን እዚህ ጋር ሰጠን ማለት ነው። እዚች ጋር ሰጥቶናል እሷ ዞን እቺኛዋ ማለት ነው። እና ካያችሁት እዚህ ጋርም ቴስት ተደርጓል እዚህ ጋርም ቴስት የተደረገ ዞን ነው ማለት ነው። ስለዚህ እንደ ሬዚስታንስ ዞን ሆኖ ያገለግለናል። ሌላው ደግሞ ምንድነው እዚህ ጋር ማርኬቱ ኮንሶሊዴት አድርጓል ወደ ላይ ወደ እኛ እዚህ ጋር ማርኬቱ ኮንሶሊዴት አድርጓል ወደ ሰፕላይ ዞናችን ከመምጣቱ በፊት። ስለዚህ አሪፍ ነው ማለት ነው እንደ ሊኩዊዲቲ ያገለግለናል። ይሄኛው ሎ እንደ ሊኩዊዲቲ ያገለግለና ማርኬቱ ወደ ላይ የምናየው ይሆናል ማለት ነው። ወደ ሴል የምናየው ይሆናል ማለት ነው። ስለዚህ ኢንትሪያችንን ከዚህ ጋር ማድረግ እንችላለን ወደ ሴል ማለት ነው። ስቶፓችንን እዚች ጋር እናደርጋትና እንደዚህ ማለት ነው። ስቶፓችንን እዚህ ጋር ተወና ቴክ ፕሮፊታችንን እዚህ ጋር እናደርገዋለን ማለት ነው። ቴክ ፕሮፊታችን እስከዚህ ድረስ መምጣት ይችላል። እንደምታዩት ነው ማርኬትኛ ወደኛ ኢንትሪ ሳይመጣ ነው ወደታች ወረደው። ስለዚህ ያው ይሄን እናጠፋውና እንግዲህ ሌላ ሴታፕ ደግሞ እንፈልጋለን ማለት ነው። እዚህ ጋር አንድ ሴታፕ ላሳያችሁ። ያው ክሊን ስላልሆነ እኔ አልወሰድኩትም ይሄን አልመዘግበውም እንደ ትሬድ ግን ዝም ብሎ ለእናንተ ለእውቀት ላሳያችሁ። እዚህ ጋር የተፈጠረውን ሴታፕ እዚህ ጋር ማርኬት ወደ ላይ ሄዶ ምን አደረገ እዚች ጋር ጥቁሯ ካንድል ካታየቻችሁ እሷ ጥቁሯ ካንድል ላይ ቤዝ ሰርቶ ነው ድጋሚ ራሊ ያደረገው ማለት። ስለዚህ ምን አድርጓል ራሊ ቤዝ ራሊ የሚባል ሰፕላይ ዲማንድ ዞን እዚህ ጋር ሰጥቶናል። እዚህ ጋር ዲማንድ ዞን ሰጥቶናል ማለት ነው። ከዛ ምን አድርጓል ማርኬት ደግሞ እዚህ ጋር ምን አድርጓል ወደኛ ዲማንድ ዞን ከመጣቱ በፊት ኮንሶሊዴት አድርጓል። ስለዚህ ይሄኛው ፖቴንሻል ባይ ሴታፕ መሆን ይችል ነበር። እዚህ ጋር ገብታችሁ ስቶፓችሁን ጠጋ አድርጋችሁ እስከዚህ ድረስ ታርጌት ማድረግ ትችሉ ነበር 1 ማለት ነው። ግን ያው ይሄኛው ክሊን ስላልሆነ የተውኩት። ለምንድን ነው ክሊን ያልሆነው ካላችሁ እዚህ ጋር ማርኬት ራሊ ከሰጠን በኋላ ቤዙ ሲሰጠን ምንም አይነት ሎው ሳይፈጥር ነው ዝም ብሎ ነው
እዚህ አካባቢ ዝም ብሎ እንደዚህ ኮንሶሊዴት ነገር አድርጎ ነው ወደ ላይ የወጣው። ለዛ ነው ትሬዱም ይሄን ያልወሰድኩት ማለት ነው። እዚህ ጋር ግን እዚች ቦታ ላይ ሎው ሰጥቶን ቢሆን ኖሮ አሪፍ የሚወሰድ ሴታፕ ይሆን ነበር ማለት ነው። ስለዚህ ይሄኛውም እንደወሰድን አልቆጥረውም፣ ለእናንተ እንድታዩት ነው ያሳየኋችሁ። እሺ እዚህ ጋር ደግሞ ሌላ ሴታፕ አግኝተናል። እንደምታዩት ማርኬት ከዚህ ጋር ምንድነው ያደረገው? ከዚህ ከስር ተነሳና ራሊ ያደረገ፣ ከዛ እዚህ ጋር አረፋልና ቤዝ ሰራና እዚህ ጋር ራሊ ያደረገ ማለት ነው። እሺ ስለዚህ ምንድነው እዚህ ጋር ራሊ ቤዝ ራሊ የሚለውን ዲማንድ ዞን እዚህ ጋር ሰጥቶናል ማለት ነው። ዲማንድ ዞናችን እዚህ ጋር አለ። እቺኛዋን እንደ ዲማንድ ዞን ታገለግለናለች ማለት ነው፣ ወይም እንደ ሰፖርት ዞን ታገለግለናለች ማለት ነው እቺኛዋ ዞን። እዚህ ጋር ደግሞ ምን አድርጓል? ማርኬት ኮንሶሊዴት አድርጓል። እሱም ደግሞ እንደ ሊኩዲቲ ሆኖ ያገለግለናል ማለት ነው። ስለዚህ እዚህ ጋር ማርኬቱን ወደ ባይ ማየት እንችላለን። ቴክ ፕሮፊታችንን እዚህ ድረስ አድርገን ማለት ነው። እዚህ ጋር እንደምታዩት ብዙ ጊዜ ቴስት ስለተደረገ ቴክ ፕሮፊታችን እዚህ ጋር መሆን ይችላል። 1 to 2 ሴታፕ የሆነ 1 to 2 የሆነ ሴታፕ አገኘን ማለት ነው። እንደምታዩት ነው። አሁን ለትንሽ ስትሆናል እዚህ ጋር ነበር ኢንትሪ ትንሽ ከፍ አድርገናት ቢሆን እንደምታዩት ገብቶን ነበር፣ ግን ቀጥታ እዚች ጋር ያለችዋን ሊኩዲቲ ከወሰደ በኋላ እቺኛዋን ማለት ነው እቺኛዋን ሊኩዲቲ ከወሰደ በኋላ ቀጥታ ማርኬቱ ወደ ላይ ሄደው እና ቲፒያችን ነክቶታል ማለት ነው። ስለዚህ ያው ይሄኛውን ትሬድ ሚስድ ትሬድ ነው ማለት ነው። ያው ሚስ አድርገናል ሳንወስደው ሳያስገባን ቀርቷል ማለት ነው። ስለዚህ ወደ ቀጣዩ እንሄዳለን። እዚህ ጋር አሪፍ ሴታፕ አግኝተናል። ማርኬቱ ወደ ላይ የሚወጣ ከሆነ እዚህ ጋር አሪፍ ሴታፕ አግኝተናል። እሱ ምንድነው? ማርኬት እዚህ ጋር ራሊ ያደረገ ከዛ ድሮፕ አደረገ እና ምንድነው ያየሁት? እዚህ ጋር ማርኬት ራሊ ካደረገ በኋላ እዚህ ጋር ረፍ ብሎ ምን አድርጓል? ድሮፕ አድርጓል ማለት ነው። ስለዚህ ራሊ ከዛ እዚህኛው ጋር ቤዝ ከዛ ድሮፕ የምንለውን ሰፕላይ ዞን እዚህ ጋር ሰጥቶናል ማለት ነው። እቺኛዋ ዞን እንደ ሰፕላይ ዞን ሆና ታገለግለናለች ማለት ነው። በተጨማሪ ደግሞ እንደምታዩት እዚህ ጋር ቴስት የተደረገች ሬዚስታንስ ዞን ነበረች ማለት ነው። እዚህ አካባቢ ብዙ ኮንሶሊዴሽን የነበረባት ነበረች። ሌላው ደግሞ እዚህ ጋር ምን አድርጓል? ማርኬት ኮንሶሊዴት አድርጓል። ይሄኛው ቦታ ጋር ኮንሶሊዴት አድርጓል። ስለዚህ ይሄን ሊኩዲቲ ወስድና እዚች ጋር ያለችዋን ማለት ነው እዚች ጋር ያለችዋን ሊኩዲቲ ወስዶ እኛን ያስገባናል ማለት ነው። ስለዚህ የሚመጣ ከሆነ ማርኬት እዚህ ድረስ የሚመጣ ከሆነ እዚህ ጋር ለሴል እንጠብቀዋለን ማለት ነው። እዚች ጋር ለሴል እንጠብቀዋለን። ቴክ ፕሮፊታችንን የቱ ጋር ማድረግ እንችላለን? እዚህ ጋር ያለው ሰፖርት ጋር ማለት ነው። እንደምታዩት እዚህ ጋር ቴስት የተደረገ ቦታ አለ። ስለዚህ እሱ ጋር ቴክ ፕሮፊታችንን ማድረግ እንችላለን። ያ ማለት ማርኬት የሚያስገባን ከሆነ 1 to 3.3 የሆነ ሴታፕ እዚህ ጋር አገኘን ማለት ነው። እንግዲህ ያው ማርኬቱ ዝም ብሎ መሄዱን ቀጥሏል። ስለዚህ ያው ይሄኛውን ትሬድ እንተውና ከማርኬቱ ጋር ሌላ ሴታፕ እስኪሰጠን እንጠብቃለን ማለት ነው። ሌላ ሴታፕ አለን። እዚህ ጋር ያለን ሴታፕ ምንድነው? ማርኬት እዚህ ጋር አሁንም ወደ ላይ ራሊ ያደረገና ድሮፕ አደረገ እዚህ ጋር ቤዝ ሰርቶ ማለት ነው። ስለዚህ ራሊ ቤዝ ድሮፕ የምንለውን ሰፕላይ ዞን እዚህ ጋር ሰጥቶናል ማለት ነው። እዚህ ጋር ራሊ ቤዝ ድሮፕ የሆነ ሰፕላይ ዞን ሰጥቶናል። ሁለተኛ ነገር ደግሞ እዚህ ጋር ምን አድርጓል? ማርኬት ኮንሶሊዴት አድርጓል። እዚች ዞን ላይ እዚች አካባቢ ጋር ኮንሶሊዴት አድርጓል። ስለዚህ ለኛ ሊኩዲቲ ይሆነናል። ስለዚህ አሁን ከዚህኛው ሰፕላይ ዞን
ከዚህኛው ሰፕላይ ዞን ማርኬቱን ወደ ሴል ማየት እንችላለን ማለት ነው። እዚህ ጋር አካባቢ ጠጋ እናደርገውና ወደ ሴል ቴክ ፕሮፊታችንን እዚህ አካባቢ ማድረግ እንችላለን። ቴክ ፕሮፊታችንን እዚህ ጋር ያለ እዚህ ጋርም ቴስት የተደረገ ሰፖርት ስለሚሆን ማለት ነው 2.8 አራር ማለት ነው። እንደምታዩት ነው አሁንም ቀጥታ በስቶፕ ሎስ ነው ያስወጣን። ስለዚህ ወደ ቀጣዩ ሴታፕ እንሄዳለን ማለት ነው። እንግዲህ እሺ እዚህ ጋር ደግሞ ሌላ ሴታፕ አግኝተናል። ማርኬት ምን አደረገ? ከዚህ ጋር ወደ ላይ ሄደ፣ ራሊ ያደረገ፣ እዚህ ጋር ቤዝ አደረገና ምን አደረገ? ራሊ ያደረገ ማለት ነው። እዚህ እቺኛዋ ዞን ራሊ ቤዝ ራሊ የምትባለውን ሰፕላይ ዲማንድ ዞን ሰጥቶናል ማለት ነው። እንደምታዩት ይሄኛው ዞን ማለት ነው አይደል? እዚህ ጋርም ቴስት የተደረገ እዚህ ጋርም ቴስት የተደረገ ዞን ነው። እዚህ ጋርም እንደምታዩት ነው ቴስት የተደረገ። ስለዚህ አሪፍ ሰፖርት መሆን የሚችል ሌቭል ነው። ሁለተኛ ደግሞ እዚህ ጋር ምን አድርጓል? ማርኬት ኮንሶሊዴት አድርጎልናል እዚህ ጋር። ስለዚህ አሪፍ ሊኩዊዲቲ ይሆነናል ማለት ነው ይሄኛው። ስለዚህ ማርኬቱን የሚመጣ ከሆነ ከዚህ ጋር ወደ ባይ እንገባዋለን ማለት ነው። ከዚህ ጋር ወደ ባይ ገብተን ቴክ ፕሮፊታችን የሚሆነው ያው እዚህ ጋር ቴክ ፕሮፊታችንን ማድረግ እንችላለን። 1.9 ማለት ኦልሞስት 1 to 2 የሆነ ሴታፕ ይሆናል ማለት ነው። እንደምታዩት ነው አሁንም ይሄም ትሬድ ሉዝ ሆኗል። ስለዚህ ያው ወደ ቀጣዩ እንሄዳለን ማለት ወደ ቀጣዩ ሴታፕ መሄድ እንችላለን። እሺ እዚህ ጋር ደግሞ ሌላ ሴታፕ አግኝተናል። እንደምታዩት ነው። በነገራችን ላይ አሁን እዚህ ጋር ያስተዋላችሁት ነገር ቅድም በጣም ብዙ ሴታፕ ማግኘት ከብዶ ነበር። አሁን እንደምታዩት ነው ሴታፖች እየመጡ ነው ማለት ነው። እዚህ ጋር ማርኬት ምን አድርጓል? ድሮፕ አደረገ፣ ቤዝ ሰራና ምን አደረገ? ድሮፕ አደረገ። ስለዚህ ድሮፕ ቤዝ ድሮፕ የምንለውን ሰፕላይ ዞን ሰጥቶናል እና ደግሞ ከዛኛው አንፃር ደግሞ ወደ ጎን አድርገን እናየዋለን። ሰፖርት እንደምታዩት ነው። ይሄንን ወደ ጎን አድርጌ ባሳያችሁ ደግሞ እንደምታዩት እዚህ ጋር አሪፍ ቴስት የተደረገ ምንድነው ሰፖርት ኤሪያ ነበር። አሁን ወደ ሬዚስታንስ ተቀይሮልናል ማለት ነው። እዚህ ጋር የኛ ደግሞ ድሮፕ ቤዝ ድሮፕ ሰፕላይ ዞናችን አለች። ማርኬቱ ደግሞ እዚህ ጋር መቶ ምን አድርጓል? ኮንሶሊዴት አድርጓል እዚህ ዞን ላይ። ስለዚህ ከዚህ ጋር ማርኬቱን ወደ ሴል ማየት እንችላለን ማለት ነው። ከዚህ ጋር ማርኬቱን ሴል መግባት ይቻላል ማለት ነው። ቴክ ፕሮፊታችንን እዚህ ጋር ነው የምንገባው። ቴክ ፕሮፊታችንን እዚህ ጋር ማድረግ እንችላለን። ያው እዚህ ጋር ቴክ ፕሮፊታችንን ማድረግ እንችላለን። ስለዚህ 1 to 2 አገኘን ማለት ነው። በስቶፕ ሉዝ ወጥተናል ማለት ነው። ስለዚህ እኛ አሁንም ሴታፖችን ማየታችንን እንቀጥላለን ማለት ነው። ይሄን ላጥፋውና እሺ እዚህ ጋር ሌላ ሴታፕ አግኝተናል። ማርኬት ከዚህ ጋር ወደ ላይ ራሊ ካደረገ በኋላ ቀጥታ ድሮፕ አድርጓል። ራሊ ቤዝ ድሮፕ የሚባል ሰፕላይ ዞን እዚህ ጋር ሰጥቶናል ማለት ነው። እዚህ ጋር ራሊ ቤዝ ድሮፕ ሰፕላይ ዞን ሰጥቶናል እና እንደምታዩት ደግሞ በደንብ አሪፍ ሰፖርት የነበረ ኤሪያ ነው። ከዛ ደግሞ እዚህ ጋር ምን አድርጎልናል? ማርኬት ኮንሶሊዴት አድርጓል እዚህ ጋር እንደምታዩት። ስለዚህ አሪፍ ሴታፕ ነው ማለት ነው። ስለዚህ ከዚህ ጋር ማርኬቱን ወደ ሴል ልናየው እንችላለን ማለት ነው። ከዚህ ጋር ወደ ሴል መግባት ይቻላል። ቴክ ፕሮፊታችን የሚሆነው እዚህ ጋር ነው።
እዚህ ጋር ቴክ ፕሮፊታችንን ማድረግ እንችላለን 2.6 ማለት ነው 1 to 2.6 አራር ማለት ነው 2.3 አራር ከዚህ ጋር የሚመጣ ከሆነ ማርኬቱን እናየዋለን እንደምታዩት ነው ማርኬቱ አሁንም ሳያስገባን ሄዷል ዝም ብሎ ስለዚህ ያው እሱን መከተላችንን እንቀጥላለን እሺ እንደምታዩት እዚህ ጋር ደግሞ ሌላ ሴታፕ አግኝተናል ማርኬት ከዚህ ጋር ምን አደረገ ድሮፕ አደረገ ወደ ላይ ከዛ ወደ ላይ ነው ሄደው ማለት ነው እና ድሮፕ እዚህ ጋር ረፍሯል ቤዝ ከዛ ራሊ ድሮፕ ቤዝ ራሊ የምንለውን ሰፕላይ ዞን እዚህ ጋር ዲማንድ ዞን እዚህ ጋር ሰጥቶናል እና ካያችሁት ይሄ ዲማንድ ዞን ከዚህ በፊትም በደንብ ቴስት የተደረገ ነው እንደምታዩት እዚህ ጋር በደንብ ብዙ ጊዜ ቴስት የተደረገ ዞን ነው ማለት ነው ስለዚህ ሁለተኛ ነገር ደግሞ እዚህ ጋር ኮንሶሊዴት አድርገናል ስለዚህ ይሄ ኮንሶሊዴሽን እንደ ሊኩዊዲቲ ተጠቅመን ከዚህ ጋር ባይ መግባት እንችላለን ማለት ነው ስቶፕ ሎዛችን እዚህ ጋር ነው የሚሆነው ቴክ ፕሮፊታችን ደግሞ የቱ ጋር ይሆናል ቴክ ፕሮፊታችን እዚህ ጋር ይሆናል ማለት ነው 1 to 2.6 ይሆናል ማለት ነው አጠቃላይ ሴታፕ ነው እንደምታዩት አሁን ሌላ ስቶፕ ሎዝ ነው የወሰድነው እሺ ባክ ቴስት ማድረጋችንን እንቀጥላለን ለማንኛውም እሺ አሪፍ እዚህ ጋርም ሌላ ሴታፕ አግኝተናል ማለት ነው ሴታፑ እንደምታዩት ነው እዚህ ጋር ምን አደረገ ማርኬት ድሮፕ ካረገ በኋላ ራሊ ያደረገ እና እዚህ ጋር ድሮፕ ቤዝ ራሊ የሚባለውን ዲማንድ ዞን እዚህ ጋር ሰጥቶናል ማለት ነው ይሄ እንደምታዩት አሪፍ ሰፖርት ሆኖ ከዚህ በፊትም አገልግሏል ይሄ ድሮፕ ከዚህ ጋር ቤዝ ሰጥቶን ራሊ አድርጓል እሱን ዲማንድ ዞን ሰጠን ማለት ነው ሌላው ደግሞ ምንድነው እዚህ ጋር ማርኬት ምን አድርጓል ኮንሶሊዴት አድርጓል ስለዚህ እንደ ሊኩዊዲቲ ሆኖ ያገለግለናል ማለት ነው ኮንሶሊዴት ያደረገበት ስለዚህ ከዚህ ወደ ባይ እናየዋለን ማለት ነው ማርኬቱን ከዚህ ጋር ወደ ባይ ቴክ ፕሮፊታችንን እዚህ አካባቢ ማድረግ እንችላለን የዚህኛው ሃይሌ እንደምታዩት 2.4 የሆነ አራር ትሬድ ነው እስቲ እናየው እንግዲህ አሁንም ይሄም ሉዝ ሆኗል እንግዲህ ይሄኛው ቴክ ፕሮፊት ይነካል ብዬ እየጠበቅኩ ነበር ያው አሪፍ ሉዝ ሰጥቶናል ማለት ነው እሺ ባክ ቴስት ማድረጋችንን እንቀጥላለን ይሄን እናጠፋውና እዚህ ጋር ሌላ ሴታፕ አግኝተናል ማርኬት ከዚህ መጣ ወደ ላይ ራሊ ያደረገ እዚህ ጋር ድሮፕ አድርጎ ራሊ ያደረገ ማለት ነው ራሊ ከዛች ጋር ትንሽ ኮንሶሊዴት አደረገ ቤዝ አደረገና ራሊ ያደረገ ስለዚህ እዚህ ጋር ምን ሰጥቶናል ራሊ ቤዝ ራሊ የምንለውን ዲማንድ ዞን እዚህ ጋር ሰጥቶናል ይሄ ዞን ማለት ነው እሺ ከዛ እዚህ ጋር ደግሞ እናርጓል ማርኬት ኮንሶሊዴት አድርጎልናል ስለዚህ ማርኬቱን ከዚህ ጋር ወደ ባይ ማየት እንችላለን ማለት ነው እዚች ጋር ወደ ባይ ልናየው እንችላለን ማለት ነው እሺ እዚህ ጋር ነው ቴክ ፕሮፊታችንን የምናደርገው ቴክ ፕሮፊታችንን እዚህ አካባቢ ማድረግ እንችላለን ትንሽ ቀነስ ላድርገውና 1 to 3 ማለት ነው 1 to 3 እሺ ታርጌት ለማድረግ እንሞክራለን እንደምታዩት ነው ማርኬት እኛን ካስገባን በኋላ ትንሽ ከተንቀሳቀሰ በኋላ እስከዚህ ድረስ ቀጥታ በስቶፕ ሎዝ ነው ያወጣን አሁንም ስቶፕ ሎዝ ነው ማለት ነው እሺ እንቀጥላለን ይሄን ላጥፈውና እንቀጥልሽ
እሺ እዚህ ጋር ሌላ ሴታፕ አግኝተናል ማለት ነው። እዚህ ጋር ያገኘነው ሴታፕ እዚህ ጋር ሌላ ሴታፕ አግኝተናል። እሱም ደግሞ ምንድነው እዚህ ጋር ማርኬት ራሊ ካደረገ በኋላ እዚህ ጋር ቤዝ ሰርቶ ነው ራሊ ያደረገው። ስለዚህ ራሊ ቤዝ ራሊ የምንለውን ዴማንድ ዞን እዚህ ጋር ሰጥቶናል ማለት ነው። እዚህ ጋር ራሊ ቤዝ ራሊ የምንለውን ዴማንድ ዞን ሰጥቶናል። ይሄን ላጥፋውና ከዛ ደግሞ ምን አድርጓል ማርኬት ከዚህ ዴማንድ ዞን በላይ ምን አድርጓል ኮንሶሊዴት አድርጓል። ስለዚህ ይሄን ኮንሶሊዴሽን እንደ ሊኩዊዲቲ ተጠቅሞ ከዚህ ወደ ላይ ይሄዳል ብለን ነው ከዚህ ጋር ወደ ባይ እንገባዋለን ማለት ነው። ማርኬት እዚህ ጋር የሚመለስ ከሆነ ወደ ባይ እንገባዋለን ማለት ነው። እስቲ ቆይ እንደምታዩት ነው ቴክ ፕሮፊታችን የምናደርገው የቱ ጋር ነበር? እዚህ ጋር ቴክ ፕሮፊታችን እንደምታዩት ነው። እዚህ ጋር ሰፖርት ስላለን እሱ ጋር እናደርግ ነበር ማለት ነው። እና እንደምታዩት ነው በአንድ ካንድል ነው የመጀመሪያ እንግዲህ ከብዙ ልዝ በኋላ አንድ ቲፒ አግኝተናል። እዚህ ጋር ይችኛዋ ካንድል ካያችኋት ይቺ ጥቁሯ ካንድል የዜና ካንድል ናት መሰለኝ። ቀጥታ መጥቶ እኛን አስገብቶን ነው ወደ ላይ ይሄድ ያለው ማለት ነው። ቆይ ይሄኛው ማለት ነው። እዚህ ጋር ቴክ ፕሮፊታችን እንደምታዩት እዚህኛው ሰፖርት እዚህኛው ሬዚስታንስ ላይን ላይ ነው ያረኩት። እዚህ ጋር የነበረው ኮንሶሌሽን ሊኩዊዲቲ ከዚህኛው ስር ማለት ነው። ከዚህኛው ስር ሊኩዊዲቲ ወሰደ። ከዚህኛው ስር ሊኩዊዲቲ ከወሰደ በኋላ ቀጥታ የኛ ድሮፕ ራሊ ቤዝ ራሊ የምንለው ሰፕላይ ዞናችን ላይ ገብቶ ፉል ቴክ ፕሮፊት ሂት አድርጓል ማለት ነው። እስቲ እንደምታዩት ፉል ቴክ ፕሮፊት ሂት አድርጓል ማለት ነው። እና እዚህ ጋር ደግሞ ምን ታያላችሁ መሰላችሁ? እዚህኛዋ ካያችሁ ሰፕላይ ዞናችን ማለት ነው። እቺኛዋ ካንድል ብቻዋን መወሰድ ትችል ነበር እንደ ሰፕላይ ዞን ምናልባት ሚስ ያደርገናል ብዬ ነው ከዚህ ጋር የገባሁት እና እሱን ዝቅ ነገር አድርጋችሁ እንደዚህ መግባት ይቻል ነበር። ግን ለማንኛውም የገባ ነው ከየቱ ጋር ነው? ከዚህ አካባቢ ጋር ነው የገባ ነው እዚህ ጋር ማለት ነው። ስለዚህ ቀጥታ በአንድ ካንድል ነው ማለት ነው ቴክ ፕሮፊት የነካልን 2.9 ወይም ደግሞ 3 አራር በዚህ ቴክ ፕሮፊት ማግኘት ይችላል ማለት ነው። በዚህኛው 3 አራር ማግኘት ይችላል ማለት ነው። እሺ ትሬድ ማድረጋችን ይሄን ላጥፋውና እንቀጥላለን ደግሞ እንደምታዩት ነው ማርኬቱ የሚመለስ ከሆነ እዚህ ጋርም ሌላ ሴታፕ አግኝተናል። ማርኬት ከዚህ ጋር ምን አደረገ? ድሮፕ አደረገ። እዚህ ጋር ቤዝ ሰርቶ ራሊ አደረገ። ስለዚህ ድሮፕ ከዛ ቤዝ ራሊ የምንለውን ሰፕላይ ዞን እዚህ ጋር ዴማንድ ዞን እዚህ ጋር አግኝተናል ማለት ነው። እንደምታዩት ነው። ይሄን ላጥፋው እና ደግሞ ማርኬት ምን አድርጓል? የሁላ ኤሪያ ደግሞ ምን አድርጓል? ማርኬት ኮንሶሊዴት አድርጓል። ስለዚህ ይሄኛው ኮንሶሊዴሽን በሊኩዊዲቲ እንጠቀመውና ከዚህኛው ጋር ማርኬቱን ወደ ባይ ማየት እንችላለን ማለት ነው። እንደምታዩት ከዚህ ጋር ማርኬቱን ወደ ባይ እናየዋለን ማለት ነው። ቴክ ፕሮፊታችንን እዚህ አካባቢ ጋር ማድረግ እንችላለን ማለት ነው። እስቲ ነው እንግዲህ እንደምታዩት ነው ማርኬቱ እኛን ሳያስገባን ነው ወደ ላይ ሄዷል። ስለዚህ ያው ይሄን እናጠፋና ሌላ ትሬድ እንፈልጋለን ማለት ነው። እሺ እዚህ ጋር ሌላ ሴታፕ አግኝቻለሁ። እዚህ ጋር ያገኘነው ሴታፕ ምንድነው? እዚህ ጋር ማርኬት ራሊ ያደረገ ከዛ ቀጥታ ከሱ ድሮፕ ነው ያደረገው። ስለዚህ ራሊ እዚህ ጋር ቤዝ ሰራ፣ ድሮፕ አደረገ። ራሊ ቤዝ ድሮፕ የምንለውን ሰፕላይ ዞን እዚህ ጋር ሰጥቶናል ማለት ነው። ቆይ ላሳያችሁ። እዚህ ጋር ይችኛዋን
እቺኛዋን ካንድል ሃይ እንደ ሰፕራይዝን መጠቀም እንችላለን ማለት ነው። ስለዚህ እሷን ሰጥቶናል። ከዛ ደግሞ ምን አድርጓል ማርኬት እዚህ ጋር ደግሞ ምን አድርጓል ማርኬት ኮንሶሊዴት አድርጓል። እንደምታዩት ኮንሶሊዴት ማድረጉ ደግሞ እንደ ሊኩዊዲቲ እንጠቀመዋለን ማለት ነው። በነገራችን ላይ ይሄን ላይ እንደዚህ ብታደርጉት ይሄ ላይን ከዚህ በፊትም ይሄ ሰፖርት እንደምታዩት ነው። ከዚህ በፊትም እዚህ ጋር እንዴት ቴስት እንደተደረገ ያያችሁት አይደል? ነካ አድርጎ ነው የመለሰው። ስለዚህ አሪፍ ሬዚስታንስ ላይን ነው የሚሆነው ማለት ነው። ስለዚህ ማርኬት ቴክ ፕሮፊታችን ደግሞ እዚህ ጋር ያለው ሰፖርት ላይ ማድረግ እንችላለን፣ ሬዚስታንስ ላይ ማድረግ እንችላለን እና ከዚህ ጋር ወደ ሴል እንገባዋለን ማለት ነው። እስከዚህ ድረስ 1 2 ከዚህ ጋር ወደ ታች ወደ ሴል መግባት እንችላለን። 3.5 አረር ነው ትሬዱ። እስቲ እንግዲህ ውጤቱን አብረን እናያለን። እንደምታዩት ነው በአንድ ካንድል ቀጥታ ነው ያስወጣኝ። ይመቸው። ስለዚህ ላጥፈውና እንቀጥላለን ማለት ነው። አሁን ማርች 30 ላይ ያለነው ማርች 30 ላይ ያለነው አንድ ቀን ይቀረናል። ማርች 31 ይቀረናል። እሱን እንጨርስና ውጤቱን አብረን እናያለን። እሺ እዚህ ጋር ደግሞ ሌላ ሴትአፕ አይቻለሁ። እንግዲህ ማርኬቱ እዚህ ጋር ድሮፕ ካረገ በኋላ ራሊ ነው ያደረገው። እዚህ ጋር ቤዝ ሰጥቶናል ማለት ነው። ድሮፕ ቤዝ ራሊ የሚባለውን ዲማንድ ዞን እዚህ ጋር እቺኛዋ እንደ ዲማንድ ዞን መጠቀም ይችላልን እቺ ዞን ማለት ነው። ወደ ኋላ ሄዳችሁ ብታዩት ብዙ ጊዜ ቴስት የተደረገች ዞን ናት የምትሆነው። ስለዚህ ከዚች ዞን ሁለተኛ ደግሞ ማርኬቱ ምን አድርጓል እዚህ ጋር ኮንሶሊዴት አድርጓል። ስለዚህ እዚህ ጋር ማርኬቱ ኮንሶሊዴት ያደረገው እንደ ሊኩዊዲቲ ተጠቅመን ወደ ባይ እዚህ ጋር ወደ ባይ መግባት እንችላለን ማለት ነው። ቴክ ፕሮፊታችንን እዚህ ጋር እናደርጋለን 2.8 ማለት ነው። እስቲ አብረን ነው እንግዲህ እንደምታዩት ነው ለትንሽ ነው ያስወጣን፣ ግን እዚህ ጋር የተሳሳትኩት ስህተት አለ። ምክንያቱም ከዚህ በፊት የወሰድናቸውን ትሬዶች ካያችሁ ትንሽዬ እንደዚህ በፈር ሰጠው ነበር ሁሌ። ከዚህ በፊት የወሰድኳቸው ሁሉም ትሬዶች ላይ እዚህ ጋር በስህተት ነው እዚህ ላይ ያደረኩት በስህተት ነው። ስለዚህ እንደዚህ በፈር ስንሰጠው ለትንሽ ስቶፕ ሉዛችን ሊነካ ብሎ ወደ ላይ ነው ሄደው። ስለዚህ አሁንም ከሉዝ በኋላ ሌላ ቲፒ አግኝተናል ማለት ነው። 2.6 ያለው ማለት ነው። እናጥፈውና ወደ ቀጣዩ ትሬድ መሄድ እንችላለን ማለት ነው። እሺ ማርች ወር ጨርሰናል። ስለዚህ ውጤቱን ማየት እንችላለን ማለት ነው። አሁን እንደምታዩት ነው ማርች ወር አልቋል። ይኸውና ኤፕሪል ነው እዚህ ጋር ያለው ኤፕሪል ነው ያለው። ማርች ወር ጨርሰናል ማለት ነው። ስለዚህ አጠቃላይ አሁን የማርች ወር ስለጨረስን አጠቃላይ እንግዲህ በማርች ወር በኤክሲ ስናይፐር ስትራቴጂ እንግዲህ 5 ሚኒት ላይ የወሰድናቸውን ትሬዶች አብረን ማየት እንችላለን ማለት ነው። እንደምታዩት አጠቃላይ ወደ 15 ትሬዶች ነው የወሰድነው ማለት ነው። እነዚህ ትሬዶች ናቸው። ያው ቀናቸውን ጽፌዋለሁ የገባሁባቸው ታይሙ ሳይቀር ሁሉም ነገር አለ። እዚህ ጋር ፔንዱ 1000 ሪስክ ብናደርግ ብዬ ነው ያሰብኩት። እዚህ ጋር ደግሞ ዊን ሲሆን 1 ነው፣ ሉዝ ሲሆን ደግሞ 0 ነው ማለት ነው። እንደምታዩት አሁን እዚህ ጋር ለምሳሌ አጠቃላይ ካውንት እናድርገው። ቆይ እዚህ ጋር እንደምታዩት 9 ተከታታይ ሉዝ ስትሪክ ላይ ገብቼ ነበር ማለት ነው። እዚህ ጋር የመጀመሪያዎቹ ሁለቱ ዊን ነበሩ። ከዛ እዚህ ጋር ደግሞ ሌላ 2 ዊን አለን። ሉዝ ስናደርግ 1% ነው ሉዝ ያደረግነው። ዊን ስናደርግ ደግሞ እንደምታዩት እዚህ ጋር 2.3 አለ፣ 3.6 እዚህ ጋር ደግሞ 2.5 አለ። ለምሳሌ ትሬዱ ደግሞ እንደምታዩት ስክሪንሾቱ እዚህ ጋር አለ። እንደምታዩት ለምሳሌ የመጀመሪያው ትሬድ ይሄው ስክሪንሾቱ ይሄኛው ነበር ማለት ነው። ቲፒ የነካው ሴታፕ ማለት ነው። እንደምታዩት ይሄ ያኔ ትሬዲንግ ጆርናል ነው። እዚህ ጋር ከፈለግን መንዝሊ ፐርፎርማንሱን ማየት እንችላለን። አሁን ትሬድ ያደረግነው ማርችን አይደል? እንደምታዩት ማርች 1.5 ሰርተናል ማለት ነው። 1.5% ሰርተናል። የሚገርም ነው። በነገራችን ላይ አሁን ብዙዎቻችን ችግራችን እዚህ ጋር ተከታታይ 9 ሉዝ ስትሪክ አለ። 9 ሉዝ ስትሪክ አግኝተን ብዙዎቻችን እናቆማለን። በቃ አይ ከዚህ በኋላማ ስትራቴጂ አይሰራም ብለን እናቆማለን። ግን
ከ9 ሉዝ ስትሪክ በኋላ እንኳን እንደምታዩት ነው ምንም አልከሰርንም። ማርች ላይ $1500 ሰርተናል። $1000 ሪስክ እያደረግን ማለት ነው እና 1.5% ሰርተናል ማለት ነው። እንግዲህ 9 ሉዝ ስትሪክ ገጥሞ ራሱ ማለት ነው። አጠቃላይ ስትራቴጂ አናሊሲሱ ደግሞ እዚህ ጋር አለ። ስትራቴጂ አናሊሲሱን ስናየው እንደምታዩት ነው። ስታርት ዴት የጀመርነው ማርች 2 ነው የጀመርነው። ኢንድ ዴት ደግሞ ማርች 30 እንደምታዩት የማርችን ወር ነው ባክቴስት ያደረግነው እና ባክቴስት ያደረኩት 5 ሚኒት ላይ ብቻ ነው። ይሄን ማስተዋል አለባችሁ። ኤክስ ስናይፐር ትሬድ ሲያደርግ 5 ሚኒት 30 ሚኒት አለ 50 ሚኒት 1 ሃወር ሁሉም ታይም ፍሬሞች ላይ ትሬድ ስታደርጉ ውጤታችሁ እንደዛው ከፍ ያለ ነው የሚመጣው። ዛሬ ባክቴስት ለማድረግ እንዲመቻል 5 ሚኒት ብቻ ነው ባክቴስት ያደረግነው። ያው ታይም ፍሬሞችን ለየብቻ ነው ባክቴስት ማድረግ ያለባችሁ እና የማርችን ወር ነው ባክቴስት ያደረግነው። አጠቃላይ ትሬዲንግ ዴይ 28 ዴይ ነው። ትሬዲንግ ፔሪድ መንዝ ደግሞ 0.89 ማለት ነው። አንድ መንዝ ነው ትሬድ ያደረግነው ነው። ከአመት ደግሞ 0.1 ነው። ከአመት አንፃር አጠቃላይ ቶታል ትሬድ 14 ትሬድ ነው የወሰድነው እንደምታዩት ነው። አቬሬጅ ትሬድ ፐር መንዝ እዚህ ጋር ኤን ቢለን ገና ዳታው ትንሽ ስለሆነ እነዚህን አላመጣቸውም ማለት ነው። አቬሬጅ ትሬድ ፐር መንዝ ፐር ይር ምናምን ነገር እዚህ ጋር ያስገባንለት ዳታ ትንሽ ዳታ ነው 15 ዳታ ብቻ ነው ያስገባንለት። ስለዚህ ትንሽ ዳታ ስለሆነ ነው እነዚህን ያላመጣቸው ማለት ነው። ኤክስፔክታንሲያችን በጣም ዝቅተኛ ነው 0.11 ነው። አትሊስት ኤክስፔክታንሲ ከ0.2 በላይ ቢሆን አሪፍ ነው። ቶታል አራር እንደምታዩት ነው። ቶታል ሪስክ ትሪዋርድ ማለት 1.5% ነው የሰራ ነው። አሪፍ ነው ማለት እዚህ ጋር ካያችሁት ማለት ነው። ቅድም እንዳልኳችሁ 9 እንደምታዩት ነው። 2 ብቻ ነው ዊን ያደረግነው። ከዛ በኋላ ተከታታይ 9 ሉዝ ትሪክ አለን። ከዛ አንድ ዊን እዚህ ጋር ድጋሚ ሉዝ እዚህ ጋር አንድ ዊን ያገኘነው በማርች 5 ሚኒት ላይ ብቻ ነው ያልኳቸው ያሉት። ሌሎች ታይም ፍሬሞችን በደንብ ባክቴስ ማድረግ አለባቸው እና ያ ሁሉ ሆኖ እንኳን 1.5% አትርፈን ነው የዘጋነው ማለት ነው። አልከሰርንም። አቬሬጅ ሪስክ ሪዋርዳችን 0.1 ነበር። አቬሬጅ አር ነው። አቬሬጅ አር ፐር ትሬድ ማለት በአንድ ትሬድ ያገኘነው አጠቃላይ ኤክስፔክታንሲ ማለት በአንድ ትሬድ ልትሰሩት የምትችሉት ማለት ነው 0.1 ነው ፐርሰንት ነው። ዊን ሬት እንደምታዩት ዊን ሬታችን ስንት ነው? 28% ነው። ኦልሞስት 30% ዊን ሬት ማለት ነው። በጣም ዝቅተኛ ነው። ግን ያው እንዳልኳችሁ ምንድነው መሰላችሁ እዚህ ጋር ማስተዋል ያለባችሁ አጠቃላይ የወሰድነው ትሬድ 14 ነው። 14 ትሬድ ደግሞ ማለት ነው ስትራቴጂ ይሰራል አይሰራም ለማለት በቂ አይደለም። 14 ትሬድ በጣም ትንሽ የሆነ ሳምፕል ሳይዝ ነው። ባክቴስት ያደረግነው የማርችን ወር ብቻ ለዛውም 5 ሚኒትን ብቻ ነው እና አጠቃላይ የተወሰደው ትሬድ ደግሞ 14 ትሬድ እና 14 ትሬድ በጣም ትንሽ ነው። አንድን ስትራቴጂ ይሰራል አይሰራም ለማለት ቢያንስ ማለት ነው 200 ትሬድ ያስፈልጋቸዋል። 200 ትሬድ ባክቴስት አድርጋችሁ ያኔ ዊን ሬቱንም ምኑንም በስትክክል ታገኛላችሁ። አሁን 28% ነው ዊን ሬቱ ያለን። ሌላው ደግሞ እዚህ ጋር ሪስክ ትሪዋርድ አቬሬጅ ሪስክ ትሪዋርዳችን እንደምታዩት ኦልሞስት 3 አራር ነው እና ኢቭን አሁን ካያችሁት ማለት ነው ኢቭን አሁን በ14 ትሬድ ብቻ እንግዲህ በትንሽ ትሬድ ባክቴስት አድርገ ነው እና ደግሞ እዚህ ጋር 9 ምናምን ሉዝ ትሪክ እንደዚህ አጋጥሞን ራሱ ማለት ነው እዚህ ጋር ምን ማየት ትችላላችሁ መሰላችሁ አቬሬጅ አራራችን ዊን ስናደርግ 3 ነው ወይም 2.8 ነው። 3 አራር ማለት እዚህ ጋር በ30% ዊን ሬት ስቲል ፕሮፊታብል ነው እና ደግሞ በደንብ ስትራቴጂ ደግሞ ሪፋይን መደረግ ይችላል እና ማስተዋል የለባችሁ ሳምፕል ሳይዛችን በትንሽ 14 ትሬድ ነው 5 ሚኒት ላይ ብቻ ነው። ስለዚህ ለኔ በጣም አሪፍ ነው ማለት ነው። በደንብ ባክቴስት ቢደረግ በደንብ ስትራቴጂውን ሪፋይን ራሱ ትንሽ ሪፋይን ብናደርገው አሪፍ ስትራቴጂ መሆን የሚችል ነው ማለት ነው። እንደምታዩት ነው ማክስ ድሮዳውናችን አጠቃላይ ማክስ ድሮዳውናችን 9% ነው ሉዝ ስትሪክ ማለት ነው። ማክስ ድሮዳውን አካውንታችን 9 ሉዝ ስትሪክ ገጥሞታል ማለት ነው። እንደምታዩት ነው የ2026 ላይ ነው 14 ትሬድ ተወስዷል። $1,500 አትርፈናል። ያው $1,000 ሪስክ እያደረግን ማለት ነው እና 1.5% መስራት ትችላላል ማለት ነው በአንድ ወር ብቻ ወሩን ማለት ነው። እና በወር ትሬዲንግ ላይ ከ2 እስከ 3% ነው ፕሮፊት መጠበቅ ያለባችሁ ማለት ነው ከየትኛውም ስትራቴጂ እና ይሄ ደግሞ ምንም ገና ሪፋይን ሳይደረግ በደንብ እንኳን ባክቴስት ሳናደርገው ገና 5 ሚኒት ታይም ፍሬም ብቻ ተጠቅመን እንደዚህ 1.5% ከሰራን በጣም አሪፍ ነው። በደንብ ፕሮፌሽናል የሆናችሁ ትሬደሮች የማወራው ነገር ትረዱኛላችሁ። ጀማሪ ትሬደሮች አሁን ይህን ሲያዩ 28% ዊን ሬትማ አይሆንም ምናምን እንዳሉ ሪስክ ሪዋርዱን ግን አላዩም። 3 ሪስክ ሪዋርድ ነው ያለው እና አሪፍ ስትራቴጂ ነው። በደንብ ሪፋይን መደረግ የሚችል ስትራቴጂ ነው እና ይሄ ደግሞ እንደምታዩት ያኔ የትሬዲንግ ጆርናል ነው። በጣም አሪፍ ጆርናል ነው። እንደምታዩት እዚህ ጋር እያንዳንዱን የገባችሁበትን ቀን፣ ሰዓት እዚህ ጋር ሲምቦሉ ጎልድ ሁሉም ሲምቦል አለ እዚህ ጋር ባይ ሴል የሚለው መርጣችሁ ፒኤንኤል
አውትከሙ ላይ ዋን ያረኩት ዊኑ ነው፣ ሉዝ ያረኩት ደግሞ 0 ነው። ብሬክ ኢቭን ደግሞ 0.5 እያደረጋችሁ እንደዚህ ትሬዶቻችሁን ባክቴስት ታደርጉ ይመቻችኋል ጆርናል ለማድረግ ማለት እና እዚህ ጋር ካጠገቡ ደግሞ መንዝሊ ፐርፎርማንስ አለ። መንዝሊ ፐርፎርማንሱ ደግሞ በየወሩ የምትሰሩትን አጠቃላይ ዊን ሬቱን፣ አቬሬጅ አራሩን ሁሉም ነገር ነው የሚያሳያችሁ። በጣም ደስ የሚል እንትን ነው ጆርናል ነው። እንደምታዩት እዚህ ጋር ሙሉ የስትራቴጂውን ፐርፎርማንስ ማየት ትችላላችሁ። ሲምቦል አናሊሲስ ለምሳሌ እዚህ ጋር ጎልድ ሌላ ፔር ካለ የእነሱንም ሳይቀር ለምሳሌ ጎልድ እዚህ ጋር ዩሮ ዩኤስዲ ትሬድ የምታደርጉ ከሆነ እዚህ ጋር ጂዩ ምናምን ትሬድ የምታደርጉ ከሆነ በደንብ ያሳያችኋል ማለት። እዚህ ጋር ባይና ሴል እንደምታዩት ለምሳሌ እዚህ ጋር ምን አለ ባይና ሴል አናሊሲሱ ላይ ምን አሳይቶናል። እዚህ ጋር ባይ ስንል አጠቃላይ በባይ $900 ነው የሰራ ነው፣ በሴል $600 ሰርተናል። ዊን ሬቱን ካያችሁ ባይ ስንል 30% ነው፣ ሴል ስንል 25% እና እያንዳንዱ ነገር ነው የሚያሳዩ ዴይ ኤንድ ታይም ሳይቀር እዚህ ጋር ለምሳሌ ይኸው ሰንዴይ ላይ ነው መንዴይ ላይ ነው አሪፍ የሚሰሩት። አሁን ለምሳሌ እዚህ ጋር ካያችሁ ምንድነው ፍራይዴይ ላይ ተርስዴይ ላይ እና ዌንስዴይ ላይ በጣም ብዙ ነው የከሰረውና እነዚህን ቀናቶች አቮይድ ብናደርግና ሰኞና ማክሰኞ ብቻ በትሬድ ብናደርግ በጣም አሪፍ ፕሮፊት ዊን ሬታችን ራሱ በጣም ይጨምራል ማለት ነው። ስለዚህ እንደዚህ አይነት አሪፍ ስለ ስትራቴጂያችን አሪፍ ነገሮችን ይነግረናል ሰዓቱን ሳይቀር ማለት ነው። እንደምታዩት አሁን ለምሳሌ እዚህ ጋር ብዙ የሰራ ነው። እዚህ ጋር አሁን ለምሳሌ እንደምታዩት ነው ከጠዋት ከ12 ሰዓት እስከ 1 ሰዓት ምናምን ባለው ሰዓት በደንብ የሰራንበት ነው። እዚህ ጋር ያለው ማለት ከዛ የቀሩት ደግሞ የከሰርንበት ምናምን በደንብ ያሳያል። በቻርትም እዚህ ጋር ማየት ትችላላችሁ። ይሄን ትንሽ ልቀንሰውና ማለት ነው በቻርት ራሱ እንደምታዩት ነው አቬሬጅ እንትናችሁ ፒኤንኤላችሁ እንዴት ነው ቻርት ላይ ዲስፕሌይ ሲያደርግ የነበረው ምናምን የሚለውን በደንብ ማየት የምትችሉበት ነው። እዚህ ጋር ደግሞ ታይም ኦፍ ዘ ዴይ ነው። ለምሳሌ እዚህ ጋር 3600 ይሰራሉ እንዳልኳችሁ ነው ከጠዋት 12 ሰዓት እስከ 1 ሰዓት ባለው። እዚህ ጋር ደግሞ በጣም ትልቁ ኪሳራ ያጋጠመን ከ6 ሰዓት ይሄ ላንች ታይም ላይ ከ6 ሰዓት እስከ 6 ሰዓት ከ59 በጣም ትልቅ ኪሳራ ያጋጠመን ነው። ምናምን እነዚህ ሰዓቶችን አቮይድ ታደርጋላችሁ እንደዚህ በማየት ማለት ነው። የትሬዶቻችሁን በደንብ ጆርናል በማድረግና ባክቴስት በማድረግ ማለት ነው። እዚህ ጋር ደግሞ ሳይኮሎጂያችሁን ራሱ አልመዘገብንም እንጂ የወሰዳችሁትን ትሬድ አጠቃላይ የተሰማችሁን ነገር ሳይኮሎጂያችሁን እያንዳንዱ ነገር በደንብ መመዝገብ የምትችሉበት ጆርናል ነው። ይሄን ጆርናል ማግኘት የምትፈልጉ ከሆነ የኔ ቴሌግራም ቻናል ስቲፈን ትሬድ ይባላል የኔ ቴሌግራም ቻናል። እዛ ቻናል ላይ ጆይን ብታደርጉ ይሄን ጆርናል ማግኘት ትችላላችሁ እና በየቀኑ ማርኬቱ ላይ ትሬድ ማድረጋቸውን ነገሮች እዛ ቻናል ላይ ለቃለሁ እና እዛ ቻናል ላይ ጆይን ማድረግ ትችላላችሁ ማለት ነው። በቀጣይ በሌላ ቪዲዮ እስክንገናኝ ደህና ቆዩ።